ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል አክብሮ ሰላምታችንን እናቀርባለን። ልዩ የዜና መሰናዶ ይዘን መጥተናል። ዘመቻ አንድነት በሚል አራቱ የአማራ ፋኖ መዋቅሮች በጋራ የከፈቱት ጥቃት በተመለከተ መረጃዎች እየደረሱን ነው። ይህንን መረጃ መነሻ አድርገን ውይይትም እናደርጋለን። የዘውትር ተሳታፊያችን መስመር ላይ ይገኛል። በቅድሚያ ስላሉት አውደ ውጊያዎች በዝርዝር ያቀርብልናል። ወደሱ አልፋለሁ። አመሰግናለሁ መሳይ። ወደ ዝርዝር ጉዳዮች ከመግባቴ በፊት የዛሬ ዓመት ለአማራ ፋኖ ህዝባዊ እንቅስቃሴና ትግል የመሰረት ድንጋይ ተብሎ የሚጠቀሰው ሻለቃ ውባንታ ባተ በውጊያ ላይ መስዋዕትነት እንደከፈለ ይታወቃል። ልክ በዛሬው ቀን የዛሬ ዓመት ነው በውጊያ ላይ እንዳለ መስዋዕትነት የከፈለው። አጠቃላይ በጎንደር ክፍለ ሀገር በአራቱም ዞኖች የመጀመሪያ ክፍለ ጦር መስርቶ የጉና ክፍለ ጦር መስርቶ ለደቡብ ጎንደር፣ ለሰሜን ጎንደር፣ ለማዕከላዊ ጎንደር እና ለደቡብ ጎንደር አሪያ የሆነ እንቅስቃሴ ሲያደርግ የነበረው ጀግናው የሻለቃው ውባንታ ባተ የዛሬ ዓመት በተሰዋበት ዓመት ተከትሎ ምክንያት በማድረግ በአራቱም የአማራ ግዛቶች ይህን ጀግና መስዋዕትነት ምክንያት በማድረግ ዘመቻ ውባንታ ባተ በሚል እና ዘመቻ አንድነት በሚል በአገዛዙ ጦር ላይ ከፍተኛ ውጊያ ከፍቷል። ለሚቀጥሉት ተከታታይ ቀናትም እንደዚሁ የሚዘልቅ እንደሆነ ከአራቱም የፋኖ አደረጃጀቶች ወይም የአራቱ ክፍለ ሀገሮች መግለጫ እየሰጡ ይገኛሉ። በዚህም ገና በመጀመሪያው ቀን በበርካታ አካባቢዎች ላይ በተለይ ከጎንደር ደባርቅ፣ ከጎንደር ሁመራ፣ ከባህር ዳር ጎንደር፣ ከወረታ ወልዲያ፣ ከጎንደር መተማ ቋራ፣ ከጎንደር በለሳ፣ ከማርቆስ ፍኖተ ሰላም፣ ከደጀን ሞጣ፣ ከደጀን ማርቆስ የሚገኙ ዋና ዋና መንገዶች ላይ የሚገኙ ስትራቴጂክ የሆኑ በከተሞች ላይ መሽጎ የሚገኘውን የመከላከያ ሰራዊት በተጠናና በጣም ፈጣን በሆነ የማጥቃት እንቅስቃሴ ከፍተኛ ጉዳት እያደረሱበት ይገኛሉ። በዝርዝር ሄዳለሁ ማለት ነው። የዘመቻ አንድነት ድሎችን በጎንደር ስንመለከት ዛሬ መጋቢት 10 2017 ዓ.ም ከጠዋቱ የጀመረ ከፍተኛ የማጥቃት እንቅስቃሴ ተካሂዷል። ለነጻነትና ለአንድነት በሚል መሪ ቃል ኪዳን ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በፋሽስቱ አብይ አህመድ ሰራዊት ላይ የተጀመረ ወታደራዊ ማጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ተችሏል። የዘመቻው አካል የሆነው የጎንደር በተለይ ደግሞ የሰሜን ምዕራብ ቀጠና አርማጭሆና ቋራ አካባቢ በተለይም በጅንግራና መሬና በጠላት በተጠቀሱ ቦታዎች ላይ በጠላት ላይ በተወሰደ ወታደራዊ ማጥቃት 6 ብሬን፣ 1 ስናይፐር፣ ከ112 በላይ ነፍስ ወከፍ የጦር መሳሪያ፣ ከ4000 በላይ ተተኳሽ ጥይት፣ 81 ፈንጂዎች ከጠላት የተማረከ ሲሆን ከ116 በላይ ጠላት ተደምስሷል። 35 ጠላት ደግሞ ተገዶ በህይወት እጅ እንዲሰጥ የተደረገ መሆኑን ለማወቅ ተችሏል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የሰራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦር የድሉ ባለቤቶች ናቸው። ከዚህ ላይ በጣም ለየት የሚያደርገው ነገር ምንድነው? በሁለቱም የጎንደር የፋኖ አደረጃጀቶች መካከል ምንም ልዩነት ሳይኖር በጋራ በተለይ በቋራና በመተማ አካባቢ በተደረገው ውጊያ እነዚህ ሁለቱ የፋኖ የጎንደር አደረጃጀቶች በጋራ በመሆን የጠላትን ጦር ዛሬ ገጥመው በጣም በበርካታ አውደ ውጊያዎች ላይ ድልን ለመቀዳጀት እንደቻሉ ነው ማወቅ የተቻለው። ከጠዋቱ 11 ሰዓት የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የጠላት ኃይል ላይ ማጥቃት የከፈተው የጎንደር የበጋሻው ክፍለ ጦር አካል ብርጌድና ሻለቆች ዞዛ አምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር በሚወስደው ዋና መንገድ ማክሰኝን ከተማን በመቁረጥ ከተማዋን የተቆጣጠረ ሲሆን የጠላት ማጎሪያ እስር ቤት በመስበር በተለይ በዋናነት የፋኖ ቤተሰቦች ናችሁ፣ ፋኖን ትደግፋላችሁ የሚል ከተለያዩ ቀበሌዎች ከወረዳዋ ከተለያዩ ቀበሌዎች አግዞ ወደዚህ የማጎሪያ ስፍራ አከማችቷቸው የነበሩ የፋኖ ቤተሰቦችን ሙሉ በሙሉ በማስለቀቅ
ከተማዋን በዚህ ሰዓት አንተና እኔ እየተነጋገርን ባለበት ሰዓት ከተማዋን ተቆጣጥሮ ይገኛል። እቺ ከተማ ማክሰኝት ከተማ ከጎንደር ከተማ በቅርብ ርቀት ላይ የምትገኝ ከተማ ስትሆን ለጎንደርን በጣም በከፍተኛ እና ለአዘዞ በከፍተኛ ደረጃ ስጋት ሊፈጠር እንደሚችል ነው ከአካባቢው ነዋሪዎች የደረሰኝ መረጃ የሚያመለክተው። በተጨማሪ በአገዛዙ ጦር ላይ በተወሰደ እርምጃ በዚህ ከተማ ላይ ከ30 በላይ የአገዛዙ ጦር ሙት ሲሆን ከ20 በላይ ቁስለኛ መሆን ተችሏል። በደቡባዊ ጎንደር ቀጠና ሰፊ ቀጠና የሸፈነ አውደ ውጊያ እየተደረገ ሲሆን የሜጀር ጀነራል ውባንታ ባተ አንደኛ ኮር፣ ኢንጂነር ስመኘው ተወርዋሪ ክፍለ ጦር እና መብረቁ ክፍለ ጦር በጋራ በወሰዱት ከባድ የማጥቃት እንቅስቃሴ በአንበሳሜ፣ ወረታ፣ ጋሳይ፣ አለምበር፣ ወኋላ እና አዲስ ዘመን የሰፈረው የጠላት ኃይል ሙሉ በሙሉና በከፊል የተደመሰሰ ሲሆን የወረዳ መቀመጫ የሆነችውን አንበሳሜ ከተማ ሰፍሮ የነበረው ጠላት ሙሉ በሙሉ ተደምስሷል። በዚህ ሰዓት ከተማዋ በወገን ቁጥጥር ስር ትገኛለች። በዚህ አውደ ውጊያ ከ160 በላይ የጠላት ጦር የተደመሰሰ ሲሆን ከ95 በላይ ቁስለኛ መሆን ችሏል። ከጠላት ከ100 በላይ የጦር መሳሪያ የተማረከ ሲሆን በቀጠናው የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር አካል ክፍለ ጦር፣ ጉና ክፍለ ጦር፣ ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር፣ ጣና ገላውዲዮስ ክፍለ ጦር፣ ፋሲል ክፍለ ጦር፣ ኢንጂነር ስመኘው ክፍለ ጦር በጋራ በወሰዱት የማጥቃት እንቅስቃሴ ይህን ድል ለመጎናጸፍ በቅተዋል። በቋራና በመተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽን በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል አካባቢ የመከላከያ ሰራዊቱን ሰብስቦ ሲያካሂደው በነበረው የአብይ አህመድ ጦር ላይ ጀግናው በሌሊት ስብሰባ አድርጎ የነበረው የመከላከያ አባላት ከነዚህ ውስጥ የአማራ ተወላጆች በቀረበላቸው አጀንዳ ዙሪያ ማለትም የአማራ ህዝብ ፋኖን እየደገፈ ነው፣ እንዴት ማከላከልና ማጥፋት ይቻላል በማለታቸው በዚህ የተናደዱ የመከላከያ ሰራዊት አባላት በተሰበሰቡበት አዳራሽ ላይ ቦምብ በመወርወር 39 የመከላከያ ሰራዊት አባላት ሲገደሉ 50ዎቹ ለመቁሰል ችለዋል። በተጨማሪ በቋራ ወረዳ በሙር እርስ በርሳቸው ተዋግተው በርካታ ወታደሮች በከፍተኛ ደረጃ ሙትና ቁስለኛ ለመሆን ችለዋል። በጠቅላላ በጎንደር ግንባር በዘመቻ አንድነት የተገኘ ድሎች በዛሬው ዕለት ብቻ የተደመሰሱ 345 ወታደሮች ሲሆኑ የቆሰሉ 155፣ ክላሽ የተማረከ 212፣ ብሬን 6፣ ስናይፐር 1፣ ፈንጂ 81 አሁንም በቀጠለው ዘመቻ አንድነት ተጠናክሮ እንደቀጠለና የአብይ አህመድ ጦር በርካታ ሰራዊቱን አስደምስሶ መደበኛ ምሽጉን ተገዶ በመልቀቅ ተበታትኖ በመሸሽ ላይ እንደሚገኝ በውጊያ ተሳትፎ ያደረጉ የህዝብ ግንኙነት ኃላፊዎች አድርሰውናል መረጃውን። በጣም ነው የማመሰግነው። እንግዲህ በጎንደር የዘመቻ አንድነት መርሃ ግብር ከጠዋቱ 12 ሰዓት በኢትዮጵያ አቆጣጠር መጀመሩና አጠቃላይ በተመሳሳይ ሰዓት ነው በተለያዩ አካባቢዎችም ዘመቻው የተካሄደው። እስቲ በጎጃም ያለው ምን ይመስላል? በጎጃምም በበርካታ አካባቢዎች ነው ውጊያዎች የተካሄዱት። አመሰግናለሁ መሳይ። በጎጃም ደግሞ በጣም የሚገርም ዜና ነው። እስከዛሬ ድረስ የጎጃም ፋኖ አንድ በመሆኑ በአንድ እዝ ጠገገት ስር በመሆኑ ከዚህ በፊት በሚያደርጉት ውጊያ ተሞክሮ ለሌሎች ክፍለ ሀገሮችም አርያ በመሆን ከፍተኛ ጀብዶ ሲፈጽሙ በዚህ 2 ዓመት በተንቀሳቀሱበት ጊዜ ከፍተኛና አርያ ሊሆን የሚችል ጀብዶ ፈጽመዋል። አሁን ደግሞ በዛሬው ዕለትና ትናንትና ማታ የጀመረውና እስከዛሬ ድረስ ምሽት ድረስ ቀጥሎ ያለው በጎጃም አጠቃላይ 3ቱና በ4ቱ ዞኖች አካባቢ ላይ እየተደረገ ያለው ውጊያ እጅግ በጣም ፈጣን በአገዛዙ ጦር ላይ ከፍተኛ ጉዳት ያደረሰ እና መቋቋም ያልቻለ የመከላከያ ሰራዊት ተበታትኖ ወደ ተለያየ አካባቢ እየተበታተነ እየፈረጠጠ እንደሆነ ነው ለማየት የተቻለው። ይህንን ለማስጨበጥ ዛሬ ይህ ዘመቻ አንድነት የሻለቃው ውባንታ ባተ መታሰቢያ በጎጃም መጋቢት 10 2017 ዓ.ም በሌሊት በተጠናከረና በተደራጀ ሁኔታ በአገዛዙ ጦር ላይ ጥቃት መፈጸሙ ጀምሯል። በዛሬው ዕለት እንኳን የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ፣ አንሙት ያዛቸው ብርጌድ እንዲሁም የጣናው መብረቅ ብርጌድ በጋራ በተቀናጀና በተናበበ መልኩ በአዴትና አካባቢው ግዳጃቸውን በተሳካ ሁኔታ መፈጸም የቻሉ ሲሆን በዚህ ግዳጅ 15 ክላሽንኮቭ መሳሪያ 3000 ተተኳሽ ጥይት ተማርኳል። የሟች የጠላት ብዛት 25 ሲሆን ውጊያ የተካሄደባቸው ቦታዎች አዴት ከተማ ቻይና ካምፕ ሲሆን ዴንሳ፣ ባታ፣ ምላጭ በር፣ አይቀጡባ ጊዮርጊስ፣
አቦላ ተራራ ሲሆኑ ከዚህ በተጨማሪ በአይን የተረጋገጠ 3 አምቡላንስ ቁስለኛ ወደ ጥበበጊዮን ሆስፒታል እንደገቡ ማረጋገጥ ተችሏል። በቀጣይም የአማራ ፋኖ የሚሰጣቸውን ተልእኮዎች በሁሉም አቅጣጫ በመፈጸም አንድነቱን በማጠናከር ጠላትን የመደምሰስ ስራ ተጠናክሮ የሚቀጥል መሆኑን በመረዳት የሐሳብ ልዩነቶችን በማጥበብ አማራን የማዳን የሁላችንም ኃላፊነት መሆኑን በመረዳት በአንድነት መዋጋት ስንችል ይህን የመሰለ ታላቅ ድል ማስመዝገብ ይቻላል። የዛሬ ግዳጅ ማሳያ ነው ብለዋል። 1ኛ ክፍለ ጦር ባህር ዳር ብርጌድ ህዝብ ግንኙነት ኃላፊ እንደተናገረው ከሆነ በተጠቀሰው አካባቢ በጠላት ኃይል ላይ የበላይነት በመውሰድ ተበታትኗል ብለዋል። ዘመቻ አንድነት በሚል በመላው አማራ እየተደረገ ባለው ጠላትን የመደምሰስ የጋራ ዘመቻ በምስራቅ ጎጃም እና በምዕራብ ጎጃም አጎራባች ወረዳዎች ዛሬ መጋቢት 10 ቀን 2017 ዓ.ም በአማራ ፋኖ በጎጃም በ7 ክፍለ ጦር በተደረገ ከባድ የማጥቃት እንቅስቃሴ በጠላት ላይ ከመቼውም ጊዜ በላይ ጠንካራ ሰዋዊና ቁሳዊ ኪሳራ ማድረስ ተችሏል ብለዋል። በዚህም 4 ብሬን፣ 1 ስናይፐር፣ 75 ክላሽንኮቭ፣ 7600 የተለያዩ የቀላልና የቡድን መሳሪያዎች ተተኳሽ ጥይቶች፣ 3 የመገናኛ ሬዲዮ ተማርከዋል። 2 በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጊያዎች እየተደረጉ ሲሆን ውጊያው አሁንም እንደቀጠለ ነው። በደብረ ማርቆስ ከተማ እንዲሁም አዴት፣ ጎንጅን ቆለላ፣ ቢቸና፣ ደብረ ወርቅ፣ ሰዴ፣ ድጓጽዮን፣ ቁይ፣ የእዱሃ፣ አማኑኤል፣ ደንበጫ፣ መርጦ ለማርያም፣ ሮብ ገበያ ከተሞች በመግባት በጠላት ኃይል ላይ ከባድ ኪሳራ አድርሰዋል። እስካሁን በአጠቃላይ ከ509 የጠላት ኃይል ሙት ሲሆን 287 ቁስለኛ በማድረግ በዘመቻው የተሳተፉ የፋኖ ኃይሎች አስደማሚ ድል ተጎናጽፈዋል። በዚህ በአማራ ፋኖ በጎጃም 1ኛ ክፍለ ጦር አንሙት ያዛቸው ብርጌድ፣ በባህር ዳር ብርጌድ፣ የጣና መብረቅ ብርጌድ፣ ዴንሳ ባታ፣ ምላጭ በር፣ አይቀጡባ ጊዮርጊስ አዴት ከተማ ቻይና ካምፕ ላይ፣ አቦላ ተራራ በአዴት ከተማ አካባቢ የሚገኘው አቦላ ታላቁ አቦላ ተራራ ላይ በዘሪሁን በፋኖ ኃይሎች በተሰራ ራሳቸው ባለሙያዎች በተሰራ ዘሪሁን 13 በተሰኘ መሳሪያ ተተኩሶ 25 ጉዳት ያደረሰ ሲሆን 25 የተማረከ መሳሪያ 15 ክላሽንኮቭ መሳሪያ እንዲሁም ተማርኳል። ከ3000 በላይ ጥይትም ሊማረክ ችሏል። በአራት አቅጣጫ ጎንጅን ከተማ ላይ ከሌሊቱ 11 ሰዓት ጀምሮ በተደረገ የጨበጣ ውጊያ 56 የጠላት ኃይል ሲደመሰስ 2 አምቡላንሶችና 1 ኤፍኤስአር ሙሉ ቁስለኛ አንስቶ ወደ አዴት ከተማ ለመሸሸት ችሏል። መዝገቡ አለልኝ በጮቄ አካባቢ እያደረገ ያለው የማጥቃት ገና ያላለቀ ስለሆነ ጠላት በዛ አካባቢ ሞርተር ቢተኩስም የያዘውን ቦታ ለቆ አንድ ተራራ ላይ ራሱን ሰቅሎ ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። በተጨማሪም መዝገቡ አለልኝ ቢቡኝ አካባቢ ወይን ውሃ ላይ ውጊያ ላይ መሆናቸውን ተሰምቷል። 3ኛ ክፍለ ጦር ቢትወደድ አያሌው መኮንን በዘሪሁን 13 ጥቃት አድርሷል። ከባህር ዳር ከተማ በስተምዕራብ በኩል በምትገኘው ቁንዝላ ከተማ የነበረው የጠላት ጦር ተደምስሶ ካምፑን ማውደም ተችሏል። 5ኛ ክፍለ ጦር ሽንዲ ወንበርማ፣ 6ኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ደንበጫ ከተማ ላይ ጥቃት በመፈጸም 4 ብሬን፣ 1 ስናይፐር፣ 50 ክላሽ ተማርኳል። 1 ሻለቃ የጠላት ጦር ሙሉ በሙሉ ተደምስሷል። የስናን ወረዳ ዋና ከተማ የሆነችው ሮገቢያ ላይ አባጅሜ ብርጌድ ባደረገው ፈጣን ጥቃት በአገዛዙ ጦር ላይ ከባድ ጉዳት ደርሶበታል። እንዲሁም ማርቆስ ከተማ የንጉስ ተክለ ሃይማኖት ብርጌድ በሌሊት በፈጸመው ጥቃት በተለይ በከተማዋ ቦሌ ተብሎ በሚጠቀሰው አካባቢ በነበረው የአገዛዙ ጥምር ጦር ላይ ብዛቱ ገና ያልታወቀ ጠላት መደምሰስ ተችሏል። ጀበላ ሙተራ ብርጌድ ማርቆስ እንዲሁ ማረሚያ ቤት አካባቢ ባደረገው ጥቃት 15ኛ ሻለቃ ማሰልጠኛ ውጊያ አድርጓል። የማረሚያ ቤቱ ዙሪያ ጥበቃ የነበረ ኃይልን ተመቷል። በላይ ዘለቀ ብርጌድ እንዲሁ አማኑኤል ከተማ ላይ በነበረ ውጊያ 18 ክላሽ፣ 700 ጥይት፣ 3 አይኮም ሬዲዮ፣
3 የወገብ ትጥቅ 48 ተራ ወታደርና ከ3 አመራሮች ጋር ሲደመሰሱ ከ50 በላይ ቁስለኛ ተመዝግበዋል። ቀስተ ደመና ብርጌድ ቡሬ ከተማ አጠገብ መጋል ቡሬ ሰፍሮ የነበረውን የጠላት ኃይል ከቦታው በማባረር ወታደራዊ ምሽጉ ሙሉ በሙሉ ተቆጣጥሮ ይገኛል። 7ኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ጥቁር አንበሳ ተወርዋሪ ኃይል በጋራ በመሆን የቦቅላ ከተማ ላይ ወይም የቦቅላ መገንጠያ ላይ ውጊያ ያደረገ ሲሆን ጥቁር አንበሳ ተወርዋሪ በዚህ ውጊያ እስካሁን 28 የጠላት ኃይል ለመግደል ችሏል። 11ዎችን ቁስለኛ በማድረግ ምሽጉን መቆጣጠር ተችሏል። የቦቅላ አባይ ብርጌድ ደብረ ማርቆስ እንደገም ላይ ከፍተኛ የሆነ ጠላት በመደምሰስ ታሪክን ለመስራት ችሏል። አዋበል መብረቁ ወጀልና የትኖራ ላይ ውጊያ የነበረ ሲሆን በዚህ ውጊያ 8 መከላከያ ሰራዊት የሞተ ሲሆን 6 የጠላት ኃይል ቁስለኛ መሆን ተረጋግጧል። 8ኛ ክፍለ ጦር አባኮስ ማህበረ ብርሃን የትመን የምትባል ከተማ ወይራ ጠለማ ብቸና ከተማ እስከ ቀበሌ 04 ድረስ በመቆጣጠር 9 የጠላት ኃይል በመደምሰስ 21ን በማቁሰል 1 ምርኮኛ ከነ መሳሪያው ይዞ ወጥቷል። ደባይ ጮቄ ቀይ ከተማ በመግባት የወረዳው የሚሊሻ ኃላፊ ሞላ ጀንበሬን ጨምሮ 14 ጠላት በመደምሰስ 8 ቁስለኛ በማድረግ ጀብዶ ፈጽመዋል። ሶማ ብርጌድ ደብረ ወርቅ ላይ በነበረው በ4 አቅጣጫ ስላሴ ሰፈር ገደብ መገንጠያ ፖሊስ ጣቢያና ሆስፒታል በተደረገው ውጊያ 9 የጠላት ኃይል ሲደመሰስ 6ቱን ቁስለኛ ማድረግ ችሏል። ዘምባራ ብርጌድ ጉባያ ከተማ ላይ ጁኒየር ትምህርት ቤትና ሃይ ስኩል ትምህርት ቤት ሰፍሮ በነበረው የመከላከያ ሰራዊት ላይ ውጊያ ከፍተው 41ን ሲገሉ 39 ቁስለኛ ማድረግ ተችሏል። ሽፈራው ገርባው የእዱሃ ከተማ ላይ 4 የጠላት ኃይል ሲደመስሱ 3 ሚሊሻዎችን ጠፍተው ወደ ፋኖ መቀላቀል ችለዋል። 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ወሪያ መስቀል ላይ በነበረው ውጊያ 100 አለቃን ጨምሮ 37 ያገዛዙ ጦር ተደምስሶ ቁጥሩ ያልታወቀ ቁስለኛ ሆስፒታል ገብቷል። በአጠቃላይ በአማራ ፋኖ በጎጃም በሌሎች ቀጠናዎች አውደ ውጊያዎች እንደቀጠሉ ሲሆን አሁንም በሁሉም የጎጃም አካባቢዎች የፋኖ ኃይሎች በሚያስደንቅ ጀብዶ በአገዛዙ ጦር ላይ የውጊያ የበላይነት በመያዝ ከተሞች ላይ መሽጎ ህዝብን በማሰቃየት ላይ የነበረው ጦር እያስጨነቁት ይገኛሉ። በጎጃም ዘመቻ አንድነት በምሽት ተጠናክሮ የቀጠለ ሲሆን አሁን አንተና እኔ እየተነጋገርንበት ባለበት ሰዓት የደረሰኝ መረጃ ማምሻውን የአማራ ፋኖ በጎጃም የጠዋት ውጊያዎች እንደቀጠሉ ሲሆኑ ከዚህ የቀጠለ 1ኛ ክፍለ ጦር ጠዋት ከተገለጸው በተጨማሪ 3 አምቡላንስ ቁስለኞችና 1 የፌሳር መኪና ቁስለኛ ጭኖ ከአዴት ወደ ባህር ዳር መሮጡ ተረጋግጧል። 2 መሳሪያ በመያዝ 1 ሚኒሻ ፋኖ ተቀላቅሏል። 4ኛ ጃዊ መተከል ክፍለ ጦር አሁን ማምሻውን ዘሪውን 13ን በመጠቀም አርጋምቦ ፈንድቃ ከተማ ጃዊ አካባቢ በሚንቀሳቀሱ የነበረው ጠላትን መበታተን ተችሏል። 5ኛ ራስ ቢትወደድ መንገሻ አቲከም ክፍለ ጦር ገረመው ወንዳወቅ ብርጌድ ብር አዳማ ወይም ቋሪትና ሰከላ መሃል ላይ የምትገኘው ብር አዳማ የምትባለው ተራራማ ከተማ ላይ ባደረገው አውደ ውጊያ ብዙዎቹን መደምሰስ ሲቻል ቀሪው ቁስለኛ ማድረግ ተችሏል። በዚህ ውጊያ 3 የጠላት ኃይል በመክዳት ፋኖን የተቀላቀለ ሲሆን 6ኛ ቀኝ ጌታ ዮፍታሔ ንጉሴ ክፍለ ጦር ደግሞ የደብረ ማርቆስ ሪፈራል ሆስፒታል ባደረገው የማጥቃት እንቅስቃሴ የደብረ ማርቆስ ሆስፒታል ሙሉ በሙሉ አገልግሎቱ ለአብይ አሸባሪ ኃይል ብቻ እንዲሰጥ በማለት እና ሌሎችን ታካሚዎች የሲቪል ታካሚዎችን በማስወጣት ቁስለኛውን ሲያክም አምሽቷል ብለውናል። ደብረ ማርቆስ ላይ በ6 አቅጣጫ የከበቡት 7ኛና 6ኛ ክፍለ ጦሮች ሲሆኑ ጠዋት ከተገኘው ድል በተጨማሪ ከ100 በላይ መደምሰስ ተችሏል ብለዋል። ከ150 በላይ ማቁሰስ ችለዋል። አዲስ አለማየሁ 7ኛ ክፍለ ጦር የጠዋት ዜና እንደቀጠለ ሆኖ 1 ኮሎኔል የቦቅላ መገንጠያ ላይ በመምታት ወደ አዲስ አበባ መሸኘቱ ተረጋግጧል። በላይ ዘለቀ 8ኛ ክፍለ ጦር ተጨማሪ 8 የተደመሰሰ ሲሆን በፊት ከቆሰሉት 2ቱ እግራቸው ከጥቅም ውጭ እንደሆነ ተረጋግጧል። በዚህ የተደናገጡ 4 መከላከያ አባላት በምሽት ጠፍተው ለፋኖ ኃይሎች እጃቸውን መስጠት ችለዋል። በጎጃም አጠቃላይ ከሌላው ወቅት በተለየ ሁኔታ በ35 ወታደራዊ ቀጠናዎች ላይ የመከላከያ ሰራዊቱን በአሁኑ ሰዓት ከፍተኛ ጥቃት እየሰነዘሩበትና በተለያዩ ካምፖች ላይ መሽጎ የከተሞችን ህዝቦችን ሲያስጨንቅ የነበረው የመከላከያ ሰራዊትና የአድማ ብተና አባላት መሄጃ አጥተው
ከተለያየ ቋጥኝና ተራራ ቦታ ላይ ራሳቸውን እየተከላከሉ እንደሚገኝ የደረሰኝ መረጃ ይጠቁማል። መሳይ በጣም አመሰግናለሁ። ምናልባት ወሎና ሸዋ ላይ ያለውን ደግሞ በተወሰነ ደረጃ መረጃው ካለ ይሄ የዘመቻ አንድነትን አስመልክቶ አጠቃላይ በአራቱም የአማራ ግዛቶች ላይ ከፍተኛ ውጊያ እየተደረገ ሲሆን በወሎ አካባቢ ከጋይንት ተነስቶ የወሎ እና የጋይንትን ክፍለ ጦሮች በማቀናጀት በጋሼና በአሁን ተገኝ በፀሐይ መውጫ አካባቢ ገና ማምሻውን አሁን ጥቃት የተጀመረ ሲሆን በመሃል ወሎ ግን መሳይ ኡርጌሳ የምትባል ከተማን ዛሬ የፋኖ ኃይሎች ከተማዋን ተቆጣጥረው በከተማዋ የሚገኘውን የመከላከያ ሰራዊት በታትነው ከተማዋን ሙሉ በሙሉ እንደተቆጣጠሩትና ይሄ ጥቃት በወሎ ከነገ ጀምሮ በሰፊው የሚካሄድ እንደሆነ ለማወቅ ተችሏል። ይሄን ተከትሎ በሰሜን ሸዋ ጠንካራ የሆነ የፋኖ አደረጃጀት ይሄንን መመሪያ ተከትሎ ለማጥቃት ከፍተኛ ዝግጅት እያደረገ ሲሆን በተለይ በኦሮሚያ ድንበር አካባቢዎች ላይ የመከላከያ ሰራዊቱ ከኦነግ ሸኔ የኦሮሚያ ክልል አደራጅቶ ወደ አማራ ክልል ድንበር አስጠግቶ የሚገኘውን የኦሮሚያ ልዩ ኃይል እና የተለያዩ አደረጃጀት ኃይሎችን ለመመከት እንቅስቃሴ እያደረገና ዝግጅት እያደረገ እንደሆነ የደረሰኝ መረጃ ያመላክታል። መሳይ በጣም አመሰግናለሁ። እንግዲህ ይሄ ዘመቻ አንድነት የተባለው ለረጅም ጊዜ ሲጠበቅ የነበረ ሁሉም አደረጃጀቶች በአራቱም የአማራ ግዛቶች በአንድ ጊዜ በተመሳሳይ ሰዓት ጥቃት መክፈታቸው የትግሉን አንድ ምዕራፍ ወደፊት መሄድ እንደሚያመላክት ነው። እንግዲህ በወታደራዊ በኩልም ዕውቀቱ ያላቸው ሰዎች የሚገልጹት እንዲህ አይነቱ በጋራ የሚደረግ ዘመቻ ለአገዛዙ ከፍተኛ ፈተና እንደሚሆንበትና የኃይል መበታተን እንደሚገጥመው ነው የገለጹት። ለማንኛውም እነዚህ ድሎች በሰሞኑም ይቀጥላሉ። እንግዲህ የመጨረሻው ቀን ይሄ ነው ተብሎ አልተገለጸም። ላልተወሰነ ቀናት ነው ዘመቻ አንድነት የሚካሄደው ተብሏል። እስቲ በማጠቃለያ ምን ማለት ይቻላል? በመንግስት የመከላከያ ሰራዊት የሚሆን ያገዛዙ ጦር በአማራ ክልል እየፈጸመ ያለውን ግፍ አስመልክቶ ይህን ያክል ጊዜ ሊቆይ የቻለበት ዋነኛ ምክንያት የፋኖ ኃይሎች አንድነት መፍጠር ባለመቻላቸው ብቻ ነው። ዛሬ እንኳን እነዚህ በተለያየ አደረጃጀቶች ላይ ያሉ የፋኖ ኃይሎች በጋራ በወሰዱት በተለይ በምዕራብ የአማራ ክልል በቋራና በአርማጭሆ በመተማ አካባቢ የሁለቱ የፋኖ አደረጃጀቶች በጋራ በመሆን ያጠቁት የሰነዘሩት ማጥቃት እንቅስቃሴ ምን ያክል ውጤታማ እንደሆነ ለማየት ችለናል። ይህን ተከትሎ መንግስት ምናልባት ክፍፍሉንን አስፍቶ እቀጥላለሁ ብሎ አስቦ በተለያዩ የመንግስት ባለስልጣናት በአማራ ክልል በከፍተኛ ሰራዊት ታጅበው ጠቅላይ ሚኒስትሩን ጨምሮ ምስለኔ የሆኑ አስተዳዳሪዎች ወይንም የጎባጣ አሽከር ሁሉ ጊዜ አጎንብሶ እንደሚባለው አጎንብሰው እንደሱ የሚሄዱ በራሳቸው የማይተነፍሱ የራሳቸው አስተሳሰብ የሌላቸው የአማራ ክልል ተወላጆች ሆነው የአማራን ህዝብ እያስፈጁ ያሉ የምክትል ጠቅላይ ሚኒስትሩና የኢንዱስትሪ ሚኒስተር የነበረ መላኩ አለበል ብስክሌት ሲነዳ አብሮ ብስክሌት የሚነዳ ከአስፋልት ላይ ሲቀመጥ አብሮ የሚቀመጥ የራሱ ሐሳብና ዓላማ የሌላቸው ሰዎችን ሰብስቦ ባህር ዳር ከተማ ላይ ሄዶ ዲያቆን ዳንኤል ክብረት የተባለ በባህር ዳር ከተማ ላይ ደርሶ ከተመለሰ በኋላ ጃዊሳ አርጅቷል፣ ከእንግዲህ በኋላ አደጋ የሚያደርስበት ምንም ምክንያት የለም ብሎ ተናግሮ ምላሱ ወደ አፉ ሳይገባ ዛሬ ሌሊት የተጀመረ ጥቃት ምን ያክል እንዳርበደበዳቸው ራሳቸው የሚገነዘቡት ጉዳይ ነው። የዳንኤል ክብረት መግለጫ ምናልባትም የፋኖ አደረጃጀት ተለያይቷል ከእንግዲህ በኋላ ወደ አንድነት አይመጣም ብሎ አስቦ ከሆነ የዛሬው አንድነት የመንግስትን ቀጣይ እርምጃ መውሰድ ዜሮ የሚያደርገውና በአማራ ክልል ከእንግዲህ በኋላ ምንም ኃይልና ጉልበት እንደሌለው አውቀው የአማራ ክልልን ህዝብና ክልል ለቀው መውጣት በአጭር ጊዜ ውስጥ ተገደው እንደሚወጡ የሚያሳይ ምልክት ነው። በአንድ ዞን ላይ ወይም በአንድ የጎጃም አካባቢ ላይ በ35 ቦታ ላይ ጥቃት የሚሰነዝር የፋኖ አደረጃጀት ተፈጥሯል። ከእንግዲህ በኋላ ወደ ኋላ ሊመለስ የሚችልበት ምክንያት የለም። በአጠቃላይ እኔ አሁን በዝርዝር አላስቀመጥኩትም እንጂ በዛሬዋ ቀን ብቻ የተማረኩ ስናይፐሮች፣ የተማረኩ ዲሽቃዎች፣ የተማረኩ ሞርተሮች፣ የተማረኩ ክላሾች፣ የሞተው የመከላከያ ሰራዊት፣ የቆሰለው እጅ የሰጠው የመከላከያ ሰራዊት የትየለሌ ነው። ይሄ ለሳምንታት ተከታታይ ቀናት ቀጥሎ የሚካሄድ ከሆነ ምናልባትም በሳምንታትና ወራት ባልሞላ ጊዜ ውስጥ የመከላከያ ሰራዊት ተማሮ ተሸንፎ አምኖ የክልሉን ህዝብና አካባቢ ለቆ ወደ ሌላ ቦታ ሊሸሽ እንደሚችል ሁነኛ ማሳያ መሆኑን ማወቅ ይቻላል። መሳይ በጣም ነው የማመሰግነው። እንግዲህ ሂደቱን እንከታተላለን። ዛሬ ተጀምሯል። በሚቀጥሉት ቀናት ያለውን ሁኔታ ተመልክተን ደግሞ ዝርዝር መረጃ ይዘን እንመጣለን። ለዛሬው በጣም አመሰግናለሁ። እኔም አመሰግናለሁ።
Fanno, fanno, ora fanno, fanno, teksu sinagu, የፈሪ ልምደኛ ለፊት ጋዳይ ፋኖ እንደመጋኛ ኧረ ተው በሉ ያምባለ ሁሉ ሰጠው ለነፋስ አንጓሉ አንጓሉ ልም ያለው ጫካ ልም ያለው ዱር ሲነጋገር